ምንድነው ዛሬ ያደረጋችሁት ደግሞ? ይሄ ቲም እግዚአብሔርን ምንም አይነት ጉዳት አያጋጥመው እንጂ ወይኔ አስበው ፎርሙ ላይ ደግሞ ፎደን ቢመለስ ወይኔ አትጠራጠር 100% አረጋግጬ ነው በአስተታት ይፈርምላል ማን ሲቲ ዋንጫው እንደሚበላ ማለት ነው። እነዚህ ችግሮች ብቻ አይጋጥ ቸርኪ ምን አይነት ተጫዋች ነው? ኧረ ልጁ በቃ በመጣው ምን ቀን ያስፈረምና አንተ ልጅ ጭራሽ የሃላንድን ሴሌብሬሽን የተጠቀመው የሮቦቷ ምናምን አላ ወይ እንዴት ነው? እሺ ግራኝ እንደሆንክ ነው ማውቀው እኮ ነው። አንተ ግን ያገባው በቀኝ ነው እንደዛ መልሰህ ሸኝተው ምናምን። ኧረ ዛሬ ወይኔ ሲቲ ላይ ነበር እግዚአብሔር ኩዛኖቭ ምን አይነት ፐርፎርማንስ ነው የምታሳየው አባቴ። ለማንኛውም ይሄ ቲም እግዚአብሔርን አልኩ ሌላ ታሪክ ገብቷል። ምን ቤት ነኝ እኔ አሁን? ደጋፊዎቹ ተኝተው እኔ ማይላቸው ቤት ነኝ። ጎላዮሽ ደራውን አይቻለሁ። ቤት ነኝ ብሬ ቆየሁት። ራያን ቸርኪ ምን አይነት ጎል ነው ያስቆጠሩ ጋይስ? ልጁ ቀኝ ነው ግራኝ ነው ለምን አይነግረንም? ራያን ቸርኪ ጎል ቨርሰስ ብሬንትፎርድ ብላችሁ ሰርች አድርጉ። እዛ ፍላሚንጎ ፒኤስጂ ዋንጫ በላ ትላለ፣ እዚህ ጋር ልጁ ሌላ ታሪክ ይፈጥራል። በ17 ጨዋታ 11 ጎልና አሲስት። በጣም አንደርሬትድ ጋይስ፣ በጣም አንደርሬትድ። አግባቱ ብቻ እኮ አይደለም እኮ የሚገርማችሁ ካገባ በኋላ ያሳየው ሴሌብሬሽን ሃላንድን ደገመው። ሲቲ አንድ ሃላንድ ብቻ አይደለም ያለው እኔም አለው እያለ ነው። ቀለል አድርገን ብሬንትፎርድን ጠጋ ሲዘናታል ማለት ነው። ይሄ ፌል ላይ ጋይስ በቤንች ቼልሲ ያገባው ጎል ምንድን ነው? ይሄ ተጫዋቹ ወዴት እየሄደ ነው ጋይስ? እግዚአብሔር ወዴት እየሄደ ነው? ዴ ብሩይና መጣኩ። ዴ ብሩይና እና ሮሪ ተዳቅሎ ነው ዛሬ የተጫወቱ። ጠጉን አስይዘናል ብሬንትፎርድን። እንዴ ምንድነው ብሬንትፎርድ ዘንድሮ ጠንከር ያለ አቋም እያሳያል ነበር እንዴ? ሊያም በቤንች ገብተን ሊልጥፍ እግዚአብሔር ቀለል አድርገን ስላችሁ ቀለል አድርገን ምንም አልተጫወቱም። ምንም አንድ ኮርና ነው የነበረቻቸው። ሲቲ በጣም ወደ አቋሙ እየተመለሰ ነው። በጣም በዛሬው ጨዋታ እንግዲህ ኦስካር ቦብ ተጎድቶ ወጥቷል። እስካሁን እንግዲህ ስለሱ ጉዳት መረጃው የለንም። ሲኖር እናወራበታለን ማለት ነው። እንኳን ደስ አላችሁ ሲቲዝንስ። ያው ብዙ ማሽቃበጥ አያስፈልገውም። ሼር ኮፒ ሊንክ አድርጓት። እቺን ቪዲዮ ፎሎ ማድረግ እንዳረሱ ይመቻችሁ። ማንቸስተር ሲቲ ብሬንትፎርድ ላይ ተደበረበት ሰከንድ ሃፍ ተደበረበት። አንድ ጎል ደገመና የሆነ ማላቀው አይቸው ማላቀው ደጋፊዎቹን የሚመስል ህፃን ፈላሚ ጥጥዬ ልጅ ማክስ ዳውመን ትልቅ ሰው አይደል? ማክስ ዳውመን ግሮን አስማን ነው። ማክስ ዳውመን ፔፕ የሆነ ሳለ ያስገባው ልጅ ብታየው ሳቪኖ ሁለት ለባዶ አደረገው። ተደበረባቸው። ፔፕ ተደበረባቸው። ማን ሲቲ በሜዳው ብሬንትፎርድ ለዛ ለካ ብሬንትፎርድ አጥቂ የለውም ተጎድቷል። ያለ አጥቂ ዳምስጋርድ እና ሼድን ነው ፊት ለፊት አርጎ እየጮተ የነበረው። ወፍ እኮ ቸልሲ ቻምፒየንሺፕ ቡድን አዌ ነው። በእርግጥ ግን ቻምፒየንሺፕ ቡድን ደረሰው ቸልሲ። እኛ ፓላስ ነው የደረሰ። ከባድ ፈተና ለነገሩ። ፓላስ ሐሙስ ተጫውታ ቅዳሜ ተጫውታ ማክሰኞ ተጫውታለች ከኛ ጋር ስለዛ ያው እኛም እነሱም ድክም ያለ ደርቢ ነው የምንጫወተው ከፓላስ ጋር ከዛ እናልፋለን። ከዛ ላይ ሃንግማን ጠብቂ። ሲቲ የምትገጥመው የኒውካስል እና የፉላምን አሸናፊ ፌር አይደለም። ለምንድን ነው ተታገለለ ዋንጫ የምንደርሰው? ሃንግማንን ለምን መለጠፍ ያስጠብቀናል? ግን ኒውካስልን ማለፍ አለብሽ መጀመሪያ። እኔ ፓላስን ማለፍ አለብኝ የደከመ ፐርፎርማንስ አሳይቼ ከዛ ላይ ሃንግማንን በእርግጠኝነት እንዲህ ብዬ ነው የምመጣው። እንገናኛለን ሃንግማን 2-0 ማለት ነው። እስኪ ቺን ሰምተን እንመለስ። ልተንበይ ቀድሜ ቸርኪ 2 ጎል ሳቪኒዮ ጎልና አሲስት በቸርኪና በሳቪኒዮ ጎል አሸነፈ። አረ ለያለው እኮ አረ ቤቲንግ ተዘጋ እንጂ። ለማንኛውም እንዳልኩትም ሳቪኒዮን አትናገሩት መተቸት የለብንም ብዬ ነበረ ሲጀመር ቅድምም። ዛሬ ደግሞ የሚገርም ፐርፎርማንስ ማለት ነው። ጎሉ ላይ አግብቷል። ከዛ ይቺን ብሎ ነበረ እንደዚህ ምናምን እና ይመቸው። የምር እኔ ሳቪኒዮ በጣም ነው የሚመቸኝ። ስለዚህ አሁን ዶኩ እስኪመለስ ራሱ የሚገርም ተተኪ ይሆነናል ማለት ነው። ሞር ራይት ዊንግ የሚመቸው ቢሆንም ሌፍት ዊንግ ላይም እሱ ሁለቱም ይመቸዋል። ገባ። ሌላኛው ሲቲ ቤት ከባድ እየሆነ የመጣው ነገር ደግሞ ጎል ማስቆጠር ነው። ባለፉት 4 ጨዋታዎች ውስጥ 1 ጎል ነው የገባብን፣ እሱንም ሪያል ማድሪድ። የሚገርም ለውጥ። አረ እንለያለን። አሁን ቅዳሜ ዌስትሃምን
ልጥፍ እናደርግና ከአርሰናል መሪነቱን እንቀበላለን። ከዛ መልሰው መቀበል ይሆን አይሆን የሚለውን ከኤቨርተን ጋር ደግሞ ማታ ሲጮቱ እናያለን ማለት ነው። ማንቸስተር ሲቲ ከብሬንትፎርድ ጋር እያደረጉት ባሉት የካራቦ ካፕ ጨዋታ ገና ፈርስት ሃፍ ማንቸስተር ሲቲ 1-0 እየመራ ወጥቷል ማለት ነው። ምን አይነት ጎል ነው ያስቆጠረው ቸርኪ? ምን አይነት ጎል ነው ያስቆጠረው? ይሄ ልጅ ምታቱን ማሳየት ጀምሯል ማለት ነው። ቆይቷል ከጀመረ ትንሽ 1 2 3 4 ሳምንት ሆኖታል። ምን አይነት ድንቅ ጎል ነው ያስቆጠረው! የቀነሰበት መንገድ። ከዛ ደግሞ ማንቸስተር ሲቲ ይሄን ዋንጫ ልትቀማቸው ነው። ኧረ በእናትህ ተረጋጋ ሲቲ፣ ኧረ ተረጋጋ ጎብዬ። ይሄን ዋንጫ ልትቀማቸው ነው። እነ ከሊኮ ተስፋቸው ይሄ ነው። አቤት አቤት አቤት! ሲቲ 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 ይላል አባቴ። ምን አይነት ጌም ነው ፋሚሊ! ምን አይነት ጨዋታ ነው ያየነው! ተደበርንባቸው እኮ ፋሚሊ። ብሬንትፎርድ ላይ ቀለድንባቸው። ሙሉ ስኳዱ ፋሚሊ ሜሲ እኮ ነው የሆኑባቸው። እኔ መሀል ጌሙን እያዩ ፋሚሊ እየሳኩ ነበር። በቃ ፈታ እያልኩ ማርያም ቀለድንባቸው ፋሚሊ። ብሬንትፎርድ እኮ የእንግሊዝ ፕሪሚየር ሊግ ክለብ ነው ቢያንስ እንኳን። እኛ ምን ያህል ብንችል ነው ፋሚሊ፣ ምን ያህል ብንችል ነው። ቦስ አለ ደግሞ እዚህ ጋር ቸርኪ። በስመ አብ ፋሚሊ፣ ማይረዳ ሰው ማለት ቸርኪ ነው። በግራው ስከለከለው በቀኝ ወስዶ ልጥፍ ጥግን አይዛል። ጥግን ማለት ነው። እንዴት ነው የሚችለው ፋሚሊ? ፈታ ብሎ በቃ ድሪብል ያደርጋል። ፈታ ብሎ እንደፈለገው ጮታል ፋሚሊ፣ እንደፈለገው ጠቅ። አቤት ቀለድንባቸው፣ ዛሬ ቀለድንባቸው። ይታያችሁ እንግዲህ ፋሚሊ፣ ይሄ ሁሉ የሆነው በቤንች ገብተማ ከበረኛ እስከ አጥቂ ድረስ በቤንች በፉል ቤንች ማለት ነው። ተጫወትንባቸው ከፋሚሊ። ጠቅ ድሪብል ሳቪኖ ይሮጣል ደው ጎል። ኧረ ፋሚሊ ምን አይነት ጌም ነበረ! ቀጣይ ቼላው ሃንግማን ቀንም ሆነ ማታም ሆነ ማታ ይሁን እንደውም ማለት ነው ማታም ቀንም ስልጥፍን ልጥፍ ስጥት እናደርጋለን። ይህን ዋንጫ ሲትንስ እንደምን በላው ካሁኑ አረጋግጠናል። ዊ አር ሹር በቃ እመኑኝ ፋሚሊ፣ ይህን ዋንጫ እንበለዋለን። ኮፒ ሊንክ ማድረግ እንዳይረሳ ፋሚሊ። ሁላችሁም ኮፒ ሊንክ እያደረጋችሁ ይመቻችሁ ፋሚሊ ይላል። ለማንኛውም ሲቲያችን ብሬንትፎርድን 2-0 ለጥፎ ወደ ቀጣዩ ዙር አልፏል። በጣም ነው ደስ የሚለው። በመጨረሻም ሳቪኖ ጎል አገባ። እሱ ልጅ እግር እንዳለው ራሱ አላቅም ነበረ። ቀንቶታል። ያው ዲፍሌክሽንም አለው፣ ግን ቢሆንም የእሱ ጎል ነው የተባለው። ስለዚህ ሳቪኖ እንኳን ደስ አለ። የምሬ ነው። እኔ ለፍቶ ለባዶ ማለት ሳቪኖ ነው። ዶኩም እንደዛ ነበር። አሁን በደንብ ተሻሽሎ ነው። ለማንኛውም 2-0 አልቋል። ራያን ቸርኪ ምን አይነት ተጫዋች ነው! በእግዚአብሔር ይችላል። በቃ ምን አይነት ማጂሻን የሆነ ተጫዋች ነው። ጎል አግብቶም እንደ ሃላንድ ነበር ሴሌብሬት ያደረገውና ለሃላንድ ያለውን ፍቅር ነው ያሳየው። ለማንኛውም በጣም አሪፍ ነበረ። ቲማችን ዛሬ ኦልሞስት በአብዛኛው በቤንች ነበር የገባው። ተቀይሮ ገቡ። ማክስ የተባለ አዲስ ጩጬ አምጥተናል። እንግዲህ ይህንን ፕሪሚየር ሊግ በደንብ እናስደነብረዋለን። ደስ ይላል። ብቻ ከሞላ ጎዳል ጌሙ አሪፍ ነው። በቃ የምንፈልገው ቀለል አድርገን ጉዳትም ምንም ሳይኖር ብዙ ውክቢያም ሳይኖር ነው የጨራረስናት። ወደ ቀጣይም ዙር አልፈናል። እንኳን ደስ አላችሁ ሲቲ ፋሚሊ ሁሉ። ከሞን ሲቲዘንስ ይመቻችሁ። ደህና ደሩልኝ። እኔ በዚህ ጨዋታ አንድ ነገር ለማለት ብቻ ነው የመጣሁት። በመጀመሪያ ግን ኮንግራ። እሱ ምን መሰላችሁ? እኔ ያኔ ማቀው የጋርዲዮላው ትክክለኛው ማንቸስተር ሲቲ ብቅ እያለ እየመጣ ነው። ሁሉም እያገቡ መጡ። እንግዲህ ምን ይደረግ ወገን። ሮቦቱ ቤንች ላይ ተቀምጦ ጭራሽ ሪያን ቸርኪ የሚያገባውን ጎል እያየ ያጨበጭበለታል ተነስቶ ማለት ነው። ይኸው እሱም ደግሞ አላሳፈረውም። ሄዶ የእሱን ሴሌብሬሽን አሳየ። ያዋች የተለመደችዋንም ብቻ ትክክለኛው ማንቸስተር ሲቲ እየመጣ ነው። በቃ አሁን የፔፕ ጋርዲዮላ ትክክለኛውን ክለብ የምናይበት ታይም ይመስለኛል። ብቻ ግን ዛሬ ማንቸስተር ሲቲ ከቼልሲ ጋር በካራቦ ካፕ ግማሽ ፍጻሜ የሚፋጠጡ ይሆናል። ከደቂቃዎች በፊት በተጠናቀቀ የካራቦ ካፕ ሩብ ፍጻሜ ጨዋታ የፔፕ ጋርዲዮላ ማንቸስተር ሲቲ የኬት አንድሪውስን ብሬንትፎርድ በማስተናገድ 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ የማንቸስተር ሲቲን ሁለቱን የማሸነፊያ ጎሎች ማስቆጠር የቻሉት ተጫዋቾች ሪያን ቸርኪ የሚደንቅ ከቦክስ ውጭ የተቆጠረች ካርል ጎል፣ እንዲሁም ደግሞ ሳቪኖ ሌላኛዋን 67ኛ ደቂቃ ላይ በማስቆጠር እንግዲህ 2-0 እንዲያሸንፉ ማድረግ ችለዋል ማለት ነው። በሚታይ መልኩ ጨዋታው ላይ ማንቸስተር ሲቲ የበላይነቱን ወስዶ ነበር ሲጫወት የነበረው። በግማሽ ፍጻሜውም እንግዲህ ከቼልሲ ጋር የሚፋጠጡ ይሆናል ማለት ነው። በቀጣይም ደግሞ አሁን ከደቂቆች በኋላ የሚጠናቀቅ ጨዋታ አለ። ኒውካስትል ከፉልሃም የሚያደርጉት ጨዋታ ላይ አሸናፊው አርሰናል ከክሪስታል ፓላስ አሸናፊ ጋር በግማሽ ፍጻሜ የሚፋጠጡ ይሆናል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ይችላላችሁ። ራያን ቸርኪ ቤንች ላይ ያለውን ኤርሊንግ ብሮት ሃላንድን እንደዚህ ሚሚክ አድርጎታል።
አጨፋፈሩ ይለያል። ጋይስ ማንቸስተር ሲቲ በካራባው ካፑ ግማሽ ፍጻሜውን ተቀላቅሏል። የራያን ቼርኪ ጎል ግን በፈጣሪ ስም ምን አይነት ጎል ነው ጋይስ! ከቦክስ ውጪ በቀኝ እግሩ አቅርሮ የመጣውን ምን አይነት በቃ ጣራውን የወዘወዘው ገብታችሁ ፈልጋችሁ እዩት። ለማንኛውም ማንቸስተር ሲቲ በካራባው ካፑ የሩብ ፍጻሜ ጨዋታ ብሬንትፎርድን በሜዳው ኤቲሃድ አስተናግዶ ከሙሉ የጨዋታ ብልጫ ጋር 2-0 ማሸነፍ ችሏል። ለማንቸስተር ሲቲ ጎሎችን ያስቆጠሩት ራያን ቼርኪ እንደዚሁም ደግሞ በሁለተኛው አጋማሽ ሳቪኒዮ ሁለተኛውን ጎል ማስቆጠር ችሏል። ማንቸስተር ሲቲ እንግዲህ ዘና ብሎ ነው ብሬንትፎርድን ጥሎ ወደ ግማሽ ፍጻሜው ያመራው። በቀጣይ እንግዲህ እነ አርሰናል፣ እነ ቼልሲ፣ እነ ክሪስታል ፓላስ እና ሌሎች ቡድኖች ማለፋቸውን ባረጋገጡ እንደዚሁም ስለ ማንቸስተር ሲቲ ድል እናንተስ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አተ ቤቢ ተነስ አሸንፏል ሲቲ። እኔ እንኳን ልዘግብላችሁ እስኪ እናቴ ሁሉ